እርሷ ባል የሌላት ልጆችም የሌሏት ባልቴት ናት። ያገባቻቸው ወንድማማቾች በሙሉ ልጅን ሳያስቀሩላት ሞቱ። ከዚህም የተነሳ አማቿ የሆነው ይሁዳ አንድ ነገር ቃል ገባላት፣ ታናሹ ወንድ ልጁ ሲያድግ እንደሚያጋባት። ነገር ግን ይህ ቃል ኪዳኑ ተሰበረ። ምንም እንኳን የገጠማት ነገር ሰብሮ የሚያስቀም ቢሆንም እርሷ ግን አይሆንም ብላ ተነሳች። ራሷንም ሸፍና በድፍረት ቃል ገብቶላት ያልፈጸመላትን ሰው ተጋፈጠችው። በዚህም ድርጊቷ ትውልድን የሚቀርጽ ታሪክ ሰራች። የዓለም አዳን የሚመጣበትን መስመር ሆነች። ይህ አንድ ተራ ታሪክ አይደለም፣ ነገር ግን የድፍረት የእምነት እንዲሁም ደግሞ ተስፋ ያለመቁረጥ የሆነ ታሪክ ነው። ለበቀል ሳይሆን ለመታደግ፣ ለማጥፋት ሳይሆን ራስን ለማዳን የተደረገ ድርጊት ነው። ይህ የትዕማርና የይሁዳ ታሪክ ነው። የዛሬ ታሪካችን የሚጀምረው ከያዕቆብ 12 ልጆች መካከል የሆነው የይሁዳ ታሪክ ነው። እርሱ ከወንድሞቹ መካከል መሪ፣ ለውሳኔ ቅርብ ነበር። ታዲያ ሕይወቱን የሚቀይር አንድ ውሳኔ ወሰነ። የወንድሙ ዮሴፍ መሸጥ፣ ለአባታቸው ወሽቶ መንገር፣ አባታቸው ሐዘን። ይህ ሁሉ ከሆነ በኋላ ይሁዳ ወንድሞቹን ትቶ ለመሄድ ወሰነ። በእርግጥ መጽሐፍ ቅዱስ ይሁዳ እንደተጸጸተ ወይም ደግሞ ምን እንዳሰበ አይነግረንም። ይሁዳ ወደዚህ ከተማ ወረደ። ይህ አካባቢ በተለያዩ አይነት ቅርጻ ቅርጾች የተሞላና ይሁዳ ከመጣበት ማህበረሰብና ባህል የተለየ ነበር። ይሁዳ በዛ ስፍራ መልካም ግንኙነቶችን መፍጠርና ሰዎችን መግባባት ጀመረ። ከአንድ ሰውም ጋር የጠበቀ ወዳጅነትን መሰረተ። የዚህ ሰው ባህል፣ አስተሳሰብ እንዲሁም አስተዳደጉ ይሁዳ ከነበረበት ማህበረሰብ ፍጹም የተለየ ነበር። ይሁዳ የዛን ሀገር ባህል ከለመደው በኋላ በዛው ከተማ ካለች ከአንዲት ሴት ጋር ጋብቻን መሰረተ። እርሷም የሸዋ ልጅ ነበረች። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አይነት አዳዲስ ቪዲዮዎች እንዲደርሷችሁ የደውል ምልክቷን ይጫኑ። በእርግጥ ይህንን ዳርቻ ወይም ጋብቻቸውን በቀጥታ መጽሐፍ ቅዱስ አይቃወምም። ከይሁዳ በፊት የነበሩ አባቶች አብርሃም፣ ይስሐቅ፣ ያዕቆብ ከከነዓናውያን ጋር ጋብቻን አይፈልጉም ነበር። ይህን የሚያደርጉትም የዘር ሐረጋቸው እንዳይቀላቀል ነበር። ቢሆንም ግን ይሁዳ ከዚህ በተለየ መንገድ ነበር የተጓዘው። በዚህም አካባቢ ካገባ በኋላ ሚስቱ 3 ወንድ ልጆችን ወለደችለት። የልጆቻቸው መወለድን ደስ አሰኝቷቸዋል። ነገር ግን ይሁዳ ልጆቹን ያዕቆብ ባሳደገበት መንገድ ሳይሆን ልክ በዛው አካባቢ ባህል ነበር ያሳደጋቸው። በአንድ አካባቢ ትዕማር የምትባል አንዲት ወጣት ቆንጆ ሴት ነበረች። ባህሎቹን የምትረዳ፣ የቤተሰብ ኃላፊነትን፣ የቤት ውስጥ ስራን በአግባቡ የምትሰራ ቆንጆ ሴት ነበረች። ለጋብቻ መልካም የሚባል አስተሳሰብ ነበራት። ትዕማር ከልጅነቷ ጀምሮ ስታድግ የተለያዩ የቤት ውስጥ ኃላፊነቶችን እየወሰደችና እየሰራች ነበር። የይሁዳ የመጀመሪያ ልጅ የሆነው እድሜው ለጋብቻ በደረሰ ጊዜ በሴቶች መካከል ትዕማርን መረጣት። የይሁዳንም የዘር ሐረግ ለማስቀጠል እርሷ ተመረጠች። ትዕማርም ወደ ይሁዳ ቤት በተስፋ ገባች። ቤተሰብ የመመስረት፣ የመከበር፣ ልጆች የማፍራት ህልምን ይዛ። እርሷ ይህን ብታስብን በይሁዳ ቤት ግን ያልተጠበቀ ነገር ሆነ። በያዕቆብ ቤት ጥቁር ጥላ ጠላ። ያኔ ነበር የትዕማር መገፋት፣ የእምነት ፈተና፣ ቆራጥነት፣ አለመታመንና የእግዚአብሔርን ታማኝነት የጀመረው። የይሁዳ የመጀመሪያ ልጅ ጠንካራና መልካም ነበር። ነገር ግን ወዲያው ወደ ህመምና ጥንካሬው ወደ ድካም መቀየር ጀመረ። በእርግጥ መጽሐፍ ቅዱስ የኤርን ኃጢአት አይነግረንም። በዘፍጥረት ምዕራፍ 38 ቁጥር 7 ላይ እንዲህ ይላል፣ የይሁዳ የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርን ቀሰፈው። ስለዚህም ኤር ሞተ። ትዕማርም እጅግ በጣም አዘነች። ኤር ሲሞትም ምንም አይነት ልጅ አልነበራትም። እዛን ጊዜ በነበረው ባህል ደግሞ አንድ ሰው ልጅ ሳይተው ከሞተ ያቺ ሴት ልክ እንደ ኃጢአተኛ ተደርጋ ትገለላለች። እግዚአብሔር በሙሴ በኩል አንድን ሕግ አስቀምጧል። ሕጉም በዋናነት የወጣው እንደ ትዕማር ያሉ ሴቶችን ለመጠበቅ ነበር። አንድ ወንድ ልጅ ሳይተው ከሞተ ወንድሙን ዘሩን ለመተካት የግዴታ ያቺ ባሏ የሞተባትን ሴት ያገባል። ይህ ልክ እንደ ግዴታ ነበር። ስለዚህም ይሁዳ ሁለተኛ ልጁን ኦናን አዘዘው ትዕማርን እንዲያገባትና የወንድሙን ዘር እንዲተካ።
ኦናን ሂድና ከወንድም ሚስቱ ጋር ተኛ፣ ግዴታህንም ተወጣ፣ ለወንድምህም ዘርን አስቀርለት። አሁን ትዕማር ለአውናን ተሰጥታለች። ለምን እንደተሰጠች ግልጽ ነበር። አሁን የሚወለደው ልጅ ለአውናን ሳይሆን በወንድሙ ስም እንዲጠራና የእርሱ ማስታወሻ እንዲሆን ነበር። የሚይዘው የኤርን ስም ነው። የሚወርሰውም ንብረት የኤርን ነው። ለኤር የሚገባውን ሁሉ አሁን ከአውናን የሚወለደው ልጅ ይወስዳል። አውናን ግን ይህ አላስደሰተውም ነበር። ትዕማር ልጅ ከሌላት ምናልባት ሁሉንም የአባቱን ንብረት እንደሚወርስ አሰበ። ምክንያቱም በአባቱ ዘንድ ለኤር የተቀመጠ ድርሻ አለ። ነገር ግን እርሷ ልጅ ሳትወልድ ከቀረች ሁሉም ለእርሱ ይሆናል። ምንም እንኳን የአባቱ ትዕዛዝ ሰምቶ ትዕማርን ቢያገባትም አብሯት ለመተኛትን ፈቃደኛ ቢሆን፣ ነገር ግን ልጅ እንዳትወልድ ዘሩን ወደ መሬት ያፈስ ነበር። ዘፍጥረት ምዕራፍ 38 ቁጥር 9 አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ወንድሙ ዘር እንዳይሰጥ ዘሩ በምድር ላይ ያፈሰው ነበር። ይህ እጅግ በጣም ትክክል ያልሆነ ተግባር ነበር። ፍትሐዊም አልነበረም። ምክንያቱም ሰውነቱን ደስ ካሰኘ በኋላ እርሷን ያገባበትን ዋና ምክንያት እንዳይከናወን ያደርግ ነበር። ትዕማር ይህን ስትመለከት እጅግ በጣም ታዝን ነበር። ይህ ድርጊቱም በእግዚአብሔር ፊት ክፉ ስለነበር እግዚአብሔር አውናን አሰፈው። አውናን ራስ ወዳድ በመሆኑና ሊያደርግ የማይገባውን ነገር በማድረጉ ምክንያት የትዕማርን ወደፊት አበላሸው። ስህተቱም ትዕማርንም እግዚአብሔርም አሳዝኖ ነበር። እግዚአብሔርም ለዚህ ድርጊቱ ተጠያቂ አደረገው። ትዕማር አሁንም ባልቴት ሆነች። 2 ጊዜም አግብታ ሁለቱም ባሎቿ ሞቱ። አውናንም ሲሞት ልጅ ሳይተውላት ነበር። በዛም ባህል መሰረት ትዕማርን ልክ እንደተረገመች አድርገው ይመለከቷታል። 2 ወንድማማቾች ሞቱ። የሚገርመው ሁለቱም ደግሞ አግብተዋት ነበር። ሰዎች ከኋላ ያወራሉ። በእርሷ ውስጥ ፍርሃት፣ ብቸኝነት፣ አለመፈለግና ልክ እነሱ እንደሚሉት ምናልባት ተረግሜ ይሆን የሚሉ ጥያቄዎች ይመጣሉ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ አይነት የመጽሐፍ ቅዱስ አስተማሪ ታሪኮች እንዲደርሷችሁ የደውል ምልክቷን ይጫኑ። ከጠቀማችሁ ደግሞ ለሌሎች አጋሩ። ይሁዳ አሁን አንድ ልጅ ብቻ ቀርቶታል። እንደ ሕጉም ከሆነ የይሁዳ የመጨረሻ ልጅ ለትዕማር መሰጠት አለበት፣ እንዲያገባትና የወንድሞቹንም ዘር እንዲተካ። ይህ የሚሆነው ግን አሁን አይደለም፣ እድሜው ለጋብቻ ሲደርስ ነው። ነገር ግን ይሁዳ ፍርሃት ውስጥ ነው። ምክንያቱም 2 ልጆችን እሷን አግብተው ሞተዋል። ምናልባት ይህኛው ልጅ ቢሞትብኝስ? ቢሆንም ይሁዳ ለትዕማር ቃል ገባላት። ሄደሽ እንደ ባልቴት ኑሪ፣ ሴሎም እስኪያድግም በአባትሽ ቤት ቆይ። ይሁዳ ይህንን ሲል ኃላፊነት የሚሰማውና ለትዕማር አስበው ይመስላል። ይሁዳ ግን በልቡ ሴሎምን ለትዕማር ላለመስጠት ወስኖ ነበር። ትዕማርም ይሁዳን ታዛ ወደ አባቷ ቤት ተመለሰች። ተቀምጣም መጠበቋን ጀመረች። ጠበቀች። ጊዜውም ሲሄድ ሴሎም እያደገ መጣ። ነገር ግን ይሁዳ ወደ ትዕማር ሴሎምን አላከውም። የገባላት ቃል ታጠፈ። የትዕማር የወደፊት ሕይወት ተሰረቀ። አሁን እርሷ ምንም ማድረግ አትችልም። በሕጉ ታስራለች። ከይሁዳ ልጅ ከሴሎም ውጪ ማንንም ማግባት አትችልም። ሴሎም ምንም እንኳን ለእርሷ የሚገባት ቢሆንም አሁን ተከልክላለች። በዛ ቤት ያሉ ሁሉም ሰዎች ረስተዋታል። እርሷ በተስፋ ጠበቀች። ነገር ግን የተገባላት ቃል ፈረሰ። ስለዚህ አንድ ውሳኔ ወሰነች። ሕጉ ከተሰበረ ራሷን ነፃ ለማውጣት መንገድን አገኘች። አሁንም አንድ አሳዛኝ ክስተት በይሁዳ ሕይወት ውስጥ ሆነ። የይሁዳ ሚስት ሞተች። ከብዙ ጊዜም በኋላ ይሁዳ በጎቹን ለመሸለት ወደ ሌላ ስፍራ ሄደ። ይህ ወቅት ብዙ ሰው የሚሰባሰብበት፣ ንግድ የሚካሄድበት፣ ብዙ የሚያተርፉበት ወቅት ነው። ታዲያ በዛን ጊዜ መልእክት የሚተላለፈው በሰዎች አማካኝነት ነበር። መልእክተኛም ወደ ትዕማር መጣ። ትዕማር አማችሽ ወደ ተምና እየሄደ ነው። ትዕማር ይሁዳ ሴሎምን እንደከለከላት እንዳታለላት ታውቃለች። ሴሎምንም አውቆ ከእሷ እንዳሸሸ ገብቷታል። ስለዚህ ወደ ተምና እንደሚወርድ ስትሰማ አንድ ውሳኔን ወሰነች። ከሚገባው በላይ ረጅም ጊዜ ጠብቃለች። ሴሎም አሁን ትልቅ ልጅ ሆኗል። ነገር ግን እርሷ አሁንም ያለችው በአባቷ ቤት ነው። ለእርሷ የሚገባው ነገር በውጭ ሆኖ ሳለ እርሷ ግን በእርሱ ምክንያት ቤት ውስጥ ናት። ይሁዳ ፍትህን ሊሰጣት ስላልቻለ እርሷ ተወስደዋለች። ትዕማር የመበለትነት ልብሷን አውለቀች፣ ቤቷንም ሸፈነች፣ መንገድ ዳርም ቁጭ አለች።
ወደ ተምና የሚወስደው መንገድ ነው። ይሁዳ በሚያልፍበት መንገድ ጠበቀችው። ዘፍጥረት ምዕራፍ 38 ቁጥር 14። እርሷም የመበለትነት ልብሷን አውለቀች፣ መጎናጸፊያዋንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ በኤናይንደር ተቀመጠች። ሌሎ እንዳደገ ሚስትም እንዳልሆነችው አይታለችና። ይህ የትዕማር ድርጊት በባህሉ የሚወገዝ ሕይወቷን ሊያሳጣት የሚችል ቢሆንም ፍትህን ለማግኘት ግን የግድ ይህን ማድረግ ነበረባት። ይሁዳም ትዕማርን ባያት ጊዜ ጋለሞታ መስላው ሊወስዳት ፈለገ። በሚያሳዝን ሁኔታ በዚህ መንገድ ዳር የሚቀመጡት ፊታቸውን ሸፍነው የሚወስዳቸውን በመጠባበቅ ነበር። ይሁዳም እንዲህ አለ፣ ነይ ከኔ ጋር እንተኛ። ትዕማርም ታዲያ አንተ በምላሹ ምን ትሰጠኛለህ? የፍየል ጠቦት ከመንጋዬ እሰድልሻለሁ። እርሷም መልሳ እንዲህ አለችው፣ እስክትሰድልኝ ድረስ መያዣ ትሰጠኛለህን? ባትልከውስ ምን ማረጋገጫ አለኝ? ብላ ጠየቀችው። ይሁዳም ምን አይነት መያዣ እንድሰጥሽ ነው የፈለግሽው? የትዕማር መልስም የታሰበበትና ለእርሷ የሚጠቅማት ነበር። ቀለበትህን፣ አምባርህን እና በእጅ ያለውን በትር እንድትሰጠኝ እፈልጋለሁ። እነዚህ ዝም ብለው ተራ ዕቃዎች አልነበሩ። በዚያን ዘመን ቀለበት ልክ እንደ ማህተብ ነበር የሚቆጠረው። እርሱ በሚወስናቸው ውሳኔዎች ሁሉ ያንን ሁሉ ጊዜ ከእርሱ ጋር ይዞት ስለሚንቀሳቀስ እንደ ማረጋገጫ ይጠቀመዋል። በትሩ ደግሞ የስልጣን ማሳያ ነው። ይህንን በትር የያዘው ሰው ወይም ባለቤቱ የቤቱ አስተዳዳሪ እንደሆነ ኃላፊነት እንደሚወስድ ያመላክታል። አሁን እኛ ባለንበት ዘመን ስናነቃው ትዕማር ይሁዳን የጠየቀችው ፓስፖርቱን፣ ዋሌቱንና ፊርማውን ነበር። ትዕማር ዕቃ ብቻ ሳይሆን የወሰደችው የይሁዳን ማንነት የሚገልጹትን ነገሮች በሙሉ ነበር። ይሁዳም ተስማምቶ የጠየቀችውን ሁሉ ሰጣት። አብረውም ተኙ። ትዕማርም ከዚህ ነገር ከተመለሰች በኋላ ልብሷን አውልቃ የመበለትነት ልብሷን ለበሰች። ወደ ቀድሞ ሕይወቷም ተመለሰች። አሁን ግን ለየት የሚያደርገው ነገር በሆዷ የይሁዳን ልጅ ይዛለች። ከጥቂት ጊዜም በኋላ ይሁዳ ቃሉን ለመጠበቅ ያላትን ጠቦት ላከላት። ነገር ግን ይሁዳ የላከው ሰው ትዕማርን ሊያገኛት አልቻለም። የዛን አካባቢ ሰዎችም ጠየቃቸው። እነርሱም እንዲህ አሉ፣ ምን ነክቶሃል? ምንም አይነት እንደዚህ የምትመስል ሴት እዚህ አካባቢ የለችም። እርሱም ወደ ይሁዳ ተመልሶ ሊያገኛት እንዳልቻለ ነገረው። እንደውም ሰዎቹ እንዲህ አይነት ሴት በፍጹም እዚህ የለችም ሲሉ ብለውኛል ብሎ ለይሁዳ አስረዳው። ይሁዳም እንዲህ አለ፣ ይህ የሚያሳፍር ነው። በቃ የያዘችውን ይዛ ትሂድ። ያልኳትን ብልክላትም አንተ ግን ልታገኛት አልቻልክም። ይሁዳ የግል ንብረቶቹን ባለማግኘቱ አስጨንቆታል። ልትገኝ በማለቻላም ግራ ተጋብቷል። መርሳትና ሌሎች ስራዎችን መስራት ይፈልጋል፣ ነገር ግን አልቻለም። ሁኔታው የተዘጋና የተረሳ ይመስላል። ነገር ግን 3 ወራቶች ካለፉ በኋላ የትዕማር ሰውነት መቀየርና እርግዝናዋ ማስታወቅ ጀመረ። ስለ ማርገዟም ሰዎች ለይሁዳ መጥተው ነገሩት። የሚገርምህ ምዕራትህ ትዕማር አርግዛለች። የሚገርመው ደግሞ ሰውነቷን ማንም አይቶት ማወቅ ይችላል። ይሁዳም በጣም በመናደድ አሁኑኑ አውጣትና አቃጥሏት፣ መሞት ይገባታል። ይህ በጣም አስደንጋጭ ነው። በተቃራኒው ደግሞ አስቂኝ ነው። ይሁዳ ጋለሞታ ናት ብሎ አብሯት የተኛው ሴት ትዕማር ናት። አሁን ደግሞ ትቃጠል ብሎ የወሰነባት የራሱን ልጅ የያዘች ናት። ይሁዳ ይህን ሁሉ ስለማያውቅ በንዴትና ምሕረት አልባ በሆነ ሁኔታ የትዕማርን ቃል እንኳን ሳይሰማ ውሳኔ አስተላለፈ። ይህ ታሪክ ተመሳሳይ ነበር። ይሁዳ ዮሴፍ እንዲሸጥ ሲያደርግ ለትዕማር ቃሉን ሳይጠብቅ ሲቀር ይሁዳ አሁንም አልተቀየረም። ሌሎች ላይ ለመፍረድ ይቸኩላል። ሰዎች ሁሉ ተሰብስበዋል የትዕማርን ፍርድ ለማየት። ነገር ግን ትዕማር ራሷን ለመከላከልም ሆነ ምን እንደሆነ አላስረዳችም። ይልቁንስ በመልእክተኛ ለይሁዳ መልእክት ላከችለት። ለመልእክተኛውም እንዲህ ብላ አለችው፣ የዚህ ንብረት ባለቤት ከሆነ ሰውን ያረገዝኩት። ይህንን ለይሁዳ አስጠው። ከይሁዳ የተቀበለቻቸውን 3ቱን ንብረቶች አወጣችው። መርምሩና የማን እንደሆነ ድረሱበት። እስቲ ሁኔታውን ለማሰብ ሞክሩ። ትዕማር ሞት ፊት ለፊት ቆማለች። በሰዎች መካከል ይሁዳን አልወቀሰችው ወይም እርሱ ነው ብላ አላጋለጠችው። እንደውም በምትኩ የተቻቸውን ዕቃዎች ለእርሱ በመልእክተኛ በመላክ ራሱ አይቶ እንዲፈርድ እድልን ሰጠችው። እርሷም ፍትህን ወይም ደግሞ መካድን እንዲመርጥ አደረገችው። ይሁዳም ዕቃዎቹን ባየ ጊዜ ወዲያው አስታወሳቸው። ወዲያውም ኃጢአቱ ገባው፣ በጣም አስጨነቀው። የራሱ የሆነን ኃጢአት ነበር በእርሷ ላይ እንዲሆንና እንዲፈረድባት ሊያደርግ የነበረው። ዕቃዎቹን በሙሉ ከተመለከተ በኋላ ራሱን ድጋሚ መመልከት ጀመረ። ታዲያ በዚህን ሰዓት ይሁዳ ምርጫ ነበረው። ክዶ ትዕማር ማስረጃ ብላ የላከችውን ሁሉ ማጥፋት ይችላል።
ከዛም ትዕማር እንድትሞት ያደርጋል ወይም ደግሞ እውነቱን መናገር። ይህ ቀላል የሆነ ውሳኔ አልነበር። እርሷ ከኔ ይልቅ ጻድቅ ናት፣ እንደምታውቁት ልጄ ሴሎምን አልሰጠኋትም። ይህ በታሪክ ውስጥ ከማይረሱ የሚያስተጋቡ ቃሎች መካከል አንዱ ነው። ምክንያቱም ይሁዳ ራሱን በሰው ሁሉ ፊት እንደ ጥፋተኛ አጋለጠ። ትዕማር ፍትህ እንዳላገኘችና የእርሱም ምላሽ ልክ እንዳልነበር ተናገረ። እርሱም ቃሉን በማጠፉ ምክንያት ትዕማር ላይ የደረሰውን ነገር ሁሉ አሰበ። ዘፍጥረት ምዕራፍ 38 ቁጥር 26 ደግሞም አላወቃትም። ይሁዳ ከትዕማር ጋር ድጋሚ ይህንን አላደረገም። አንድ ጊዜ ብቻ ነበር የተገናኙት። ቢሆንም ግን ያ እርግዝናን ፈጠረ። ይሁዳ ትዕማርን ወደ ቤት ወሰዳት። ነገር ግን የእሱና የእሷ ግንኙነት እንደ አማች እንጂ እንደ ባልና ሚስት አልቀጠለም ነበር። ትዕማርም የመውለጃዋ ጊዜ በደረሰ ጊዜ በሆዷ ውስጥ አንድ ሳይሆን 2 ልጆች ነበር የነበሩት። በምትወልድበትም ጊዜ አንደኛው ቀድሞ እጁን አወጣ። ባላቷም ወዲያው ቀኝ እጁ ላይ ክር አሰረችለት፣ ምክንያቱም ደግሞ እንደ መጀመሪያ ልጅ እንዲታወስ ነበር። ነገር ግን ልጁ መልሶ እጁን ከተተ፣ ሁለተኛውም ቀድሞት ወጣ። ወላጇም እንደዚህ አለችው፣ ለምን ጥሰህ ወጣ አለችው። ስሙንም ፋሬስ ተባለ። ቀጥሎም ሁለተኛው ልጅ ወጣ፣ ስሙም ዛራ ተባለ። ፋሬስም ማለት የንጉሥ ዳዊት ዘር ነው። ይህም ማለት ኢየሱስ ክርስቶስ የሚመጣበት የዘር ሐረግ። በአዲስ ኪዳን ማቴዎስ ወንጌል ላይ ሲጻፍ የኢየሱስ ክርስቶስ የዘር ሐረግ ውስጥ ትዕማር ተጠቅሳለች። የማቴዎስ ወንጌል ምዕራፍ 1 ቁጥር 3 ላይ ይሁዳም ከትዕማር ፋሬስንና ዛራን ወለደ። በሌላ ስፍራ ደግሞ ሩት ምዕራፍ 4 ቁጥር 12 ላይ ከዚች ቆንጆ ከሚሰጥህ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሆን አሉት። እግዚአብሔር ልብ የሚሰብረውን የትዕማርን ታሪክ በሚያስገርምና በማይረሳ መልኩ የኢየሱስ ክርስቶስ የዘር ሐረግ ውስጥ ትዕማርን እንድትካተት አድርጎ ታሪኳን ውብ አደረገው። ታዲያ የይሁዳና የትዕማር ታሪክ አንድ አሳዛኝ ወይም ደግሞ የተረሳችና የተገፋች አንድ ሰው ቃሉን ያልጠበቀላት አሳዛኝ ታሪክ አይደለም። ሁልስ የእግዚአብሔርን ታማኝነት፣ ፍትሃዊነት እንዲሁም እግዚአብሔር ባሰብነው ብቻ ሳይሆን ባላሰብነው መንገድ እንዴት እንደሚረዳን እንደሚያግዘን የሚያሳይ ሕያው ምስክር ነው። ይህ ታሪክ ብዙ ምቾት የሚሰጥና ምክንያቱም ደግሞ የሰዎችን ውድቀት ባህሪ የሚያሳይ እንዲሁም ደግሞ ሁልጊዜም ቢሆን የእግዚአብሔር ሰዎች ልክና ቃላቸውን የሚጠብቁ እንዳልሆነ ያሳያል። በተቃራኒ የሚያሳየን ትክክለኛ ሰዎች ትልቅ ስህተቶችን ሊፈጽሙ እንደሚችሉ፣ ነገር ግን እውነተኛው እግዚአብሔር በየትኛው ሁኔታ ውስጥ የራሱ ዓላማ ወይም ያሰበውን እቅድ ማድረግ እንደሚችል እንመለከታለን። የትዕማር ታሪክ ለኛ እግዚአብሔር በእውነት ለተገፉት፣ ለተረሱት፣ ቃላቸው ለታጠፈባቸው እንደሚደርስ ደግሞ ታሪካቸውን ልክ እንደ አዲስ ንጹህ፣ ውብ፣ የማይረሳ አድርጎ መጻፍ እንደሚችል ያሳየናል። የትዕማር ታሪክ ይህንን ያሳየናል። ጥንካሬና ጸንቶ መቆም መጨረሻው ያማረ እንደሚሆን፣ እኛ ካሰብነው ይልቅ እግዚአብሔር ያሰበልን እንደሚበልጥ፣ አዝኖ ከመቀመጥ ይልቅ ደግሞ በቆራጥነት ልናደርግ የምንችላቸውን ነገሮች በትክክለኛው ማድረግ እንደምንችል ያሳየናል። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ እንደዚህ አይነት አስተማሪ ቪዲዮዎች፣ የመጽሐፍ ቅዱስ ታሪኮች እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን አብረውን ይሁኑ። እናመሰግናለን።